እውነትም ዛሬ ደርቦ ለብሰዋል፣ መኪና በእጁን ይዘዋል፣ በቃ ቤት ምናምን ገዝተዋል አይደለ? በማን ነው? በሀይሚ ነው። እዛ ሄዶ እንጠባረር እናውቀዋለን እኮ ከስር መሰረቱ ማለት ነው። ሀሳባችን ተራ በተራ እናውራ እናውራ ይሰማል። አብሮ ከሆነ ጥሩ አይደለም። ይሁት እስካሁን 2 ዓመት ሙሉ ጊዜዋን ሰዓቷን የፈጀው ለጥቅም ብሎ ነው ማለት ነው። ግን አለ እኮ የሚፈርደው እኮ ፈጣሪ አለ። ዝም አይልም እንደዛ ሀቢብቲ ልንገርሽ፣ እንደዛ ለጥቅም ነው ምናምን የሚለውን ቃላት ያዥ አታውሪ። እንደዛ አይወራም። ዛሬ ከአዳት እኮ 2 ዓመት የለፋችውን ከአዳት እኮ ለጥቅም ፈልጓት ነው። እንዲህ ግልጽ እኮ ቢታያል እኮ ካድኝ ብሎ አይካድም። ስሜት ያለው ሰው አይካድም። ግልጽ ነው። ስሜት ያለው ሰው ልክ ነው። ታውራ ለምን ወላሂ ትክክል ነው እኮ ነው። አላህ ምስክር ነው። እዚህ ጋር ይሰራ ማቀሆነ እሺ ምን ሊሆን እሺ ምን ሊሆን እንደዚህ ይችላል። ሌላ ነገር ካታውሪ እሷም ሰርታለች። በቃ እሷም ሁሉ ነገር አላት። እሷም ሰርታለች፣ እሱም ሰርቷል። እንደዛ ስራው ብሩ ከሆነ ሁሉም እኮ እኩል ነው። ለጥቅም ብቻ እኮ ሃይሚም እኮ ሰርታለች አልሰራችም ማለት ሳይሆን ሚዛኑ አንድ አይደለም። እሱ ማወቅ አለብሽ። ወንድና ሴት አንድ አይደለም ሚዛኑ። ሴት ልጅ ብትቀርበው ጨረቃ ፋሚሊን እንግዲህ ብዙዎቹ ያስቆጣ ብዙዎቹን ያንጫጫ ሆኗል። እንግዲህ ብሩኬ የሚሰራው ስራ አብሳሌትና ብሩኬ እንግዲህ የሚሰሩት ስራ ማለት ነው። እባብ ገላው ያምራል ካፉ ላይ ነው መርዙ፣ ካረባባ ሰው ጋር ንግግር አታብዙ ይባላል። እወዛወዛለው እንደ ገደል ዛፍ ካለቀኔም አልሞት ተቀኔም አላልፍ። አይ ጉድ አይ ጉድ! የሰው ልጅ የሚከበረው በከንፈሩ የሚከበረው በራሱ ነው የሰው ልጅ። ምክንያቱም ይሄ ነገር ለአብርሽና ለሩታ አልሆነም። ሀቂቀትን እውነት ለመናገር ድራማ የሚሆን ድራማ አይሆንም። ይቺ ልጅ በእርግጥ ለሀሰን ብር ከፍላ ሀሰን ነው ይዟት የመጣው እየተባለ ነው። ሀሰን በአንት ለብሶ ሱሪ የማይደግም ሰውዬ በጣም ያሳዝናል። በዚህ ልክ እየተዘላለማችሁ ወይንም ደግሞ የሆነ እየተዞላለፋችሁ ነው የሚባለው። የሆነ በቃ ላፊ ቃላት እየተነጋገራችሁ ምን ይሰራል? ትዳር የሚባል ነገር አለ። ልጅ መውለድ ይመጣል፣ ትዳር ይመጣል፣ ብዙ ነገሮች አሉ። ቤት ማለት እንደዚህ ነው እንዴ? እናት አባቶቻችሁ ያሳደጓችሁ እንደዚህ ነው እንዴ? ለምንድን ነው እንደዚህ የምታረጉት? እኔ አንድ ነገር ልንገራችሁ ጨረቃ ፋሚሊ፣ ከዚህ በፊትም ብያለሁ፣ በብሔር አትምጪ እንዳትሉኝ። እኔ ለብሔር አይደለም። ይሄ መንግስት ሌላውን ተበግደል ንጹሐንን ደም ከማፍሰስ ንጹሐኑን በኑሮ ውድነት ከማንከራተት የኤችአይቪ ኤድስ እንዲበተን ከማድረግ መድኃኒትን መርፌን ተመከልከል የእውነቴን የምነግራችሁ እንደነዚህ አይነት ሰዎች ጠራርጎ ጥረግርግ አድርጎ ወደ ጉታጀራ ሸኝቶ ለምን የትንቢ ጋር አይዘጉም? እውነቴን የምነግራችሁ እሷ ናት መጀመሪያም ያመጣቻቸው። ልንገራችሁ እውነቱን ማለት ነው። ስለዚህ ይሄ ነገር ጥሩ ነው ወይ? ሀይሚዬስ እንዴት አሰብሽው? ይቅርብሽ። እኔ እውነቱን ነው የምነግራችሁ። በጣም ይቅርባችሁ። የማያዋጣ ባል ቅንድብ ይስማል። ብሩኬ አንተም ለዚህ ያበቃህ። አዎ ለጥቅም ነው የሚፈልጋት። ሀያት ነሽ ማን የምትባይ እዚህ ጋር እንደሷ አትበይ። ኧረ እባክሽ ፈራሽ እንዴ? ይነገራ እስከ ቁንደዶ ድረስ ስተት ሲሰራ ስተት ሰርተሃል ተብሎ ይነገረው። ምክንያቱም እሱ ይሄ ነገር እዚህ ውስጥ ነገር የገባው ገንዘብ ተከፍሎት ነው። አብሳሌትም ገንዘብ ከፍላ ነው። ያችኛይቱ አስረሴም ገንዘብ ከፍላ ነው። አስረሴ ማለት ነው ያችኛይቱ ውሽማ። ስለዚህ ገና ምን አይታችሁ? እነዚህ ሰዎች ገና ብጥብጥ ስለሚፈጥሩ ያችኛይቱ ሙሽማ ትመጣለች፣ ያችኛይቱም ትመጣለች። ስለዚህ በጣም ከባድ ነው። ልንገራችሁ። አንዳንዶች ደግሞ ያልሆነ መረጃ ሙሼ እንደዚህ ብላ መጣች፣ አዲስ አበባ እንደዚህ ብላ መጣች። ሌላ የሚለቀቀው ቪዲዮ ሌላ ነው፣ እናንተ ቀን ላይ የምታወሩት ሌላ ነው። ለምን ሰውን እንደዚህ ያለ መረጃ እንደዚህ እንትን ትላላችሁ? የወሬ ችግር የለባችሁም። ግን ደግሞ እሙሼ እንደዚህ ብላለች፣ እሙሼ አዲስ አበባ ልትመጣ ነው፣ እሙሼ እንደዚህ ያለች። እሙሼ አይደለም እንኳን አዲስ አበባ መጣ እነዚህ ሁለት ልጆች አንድ ልታረግ ሀይሜን በቂጣይ ነው እኮ ነው የምታያት። አናቅም እንዴ? ማንን ነው የምትሸውዱት እናንተ እንዴ? የመዳም ቅመሞችን በልኩናችሁ ነው ስፈተፍቱ፣ በልኩናችሁ ነው ስተውኑ። እህቶቼ በእርግጥ እንብላ፣ እኛ ይገባናል፣ የእውነት ይገባናል። እናግኝ። እንኳን ያላገኘ ነው ያልቀመስ ነው ቀርቶ ቅመሱ፣ ብሉ። እየለፋችሁ ነው፣ ጉሮሯችሁ እስከሚደክም ድረስ እየለፋችሁ ነው። ጉሮሯችሁ እስከሚደርቅ ድረስ ርዕስ ፍለጋ እየሄዳችሁ ነው። አውቃለሁ፣ ይገባኛል። የእውነት
ብሉ ይገባቸዋል። እነሱ ግን እየተጫወቱ ነው ህዝብ ላይ። ብሩኬ በተለይ እየተጫወትክ ነው። የደመቁን ይሄ ነገር ለደመቁና ለአብርሃም እንኳን ሆኑ ልንገርክ፣ ወደ እሱ ተከፋፍለው ወደ እሱ እንዲናደድ ነው እንጂ ይችን አብሳሌት የምትላትን አሁን ዩቱብ ከፍተህ ብትሰጣት በእውነት አይነኩልህን ማለት ነው። የእውነቴን የምነግራችሁ አድማ አድርጋችሁ ወላ አብሳሌትን ወለ ያችኛይቱን ታዋትኝ። አሁን ደግሞ ያችና ያች ይገናኛሉ። ገና አቧራው ይጨሳል ማለት ነው። ልንገራችሁ እውነቱን ወላሂ። ስለዚህ ከራሴ እነሱ ወንጀል ለምን እንጋፈፋለን? እኛ ለምን እንደዚህ እንላለን? አርፈን አንቀመጥም እንደ እኛ ምን አገባን እኛ? ይጫጫሱ እዛ እርግፍ አድርጋችሁ ማየቱ ምኑን ታውት። በቃ በሱ ላይ ሲለቀቅ እርግፍ አድርጋችሁ ታውት በቃ። ምክንያቱም ያርፋል ማለት ነው። ስለዚህ እናንተ ተውት። ቪዲዮ ነው ለሁላችን ላይ ማለት ከአንቺ ጋር እንዳደርኩኝ ለመናገር ነው የላኩላ ቪዲዮ። ምን ችግር አለ? እኔ ጋር መላክ ለምን አስፈለገ? አይ ስታስጨንቂው ሳይ እንዲቆርጥልሽ ብዬ ላክልሽ። መቼ አስጨነቁት? እሱ ነበርኩ እያስጨነቀኝ የነበረው። አይ ከቤት አባረርሽኝ፣ እሷ ደግሞ ፈልገን። በፍጹም እንዳትቀበሉት፣ በፍጹም እንዳትቀበሉ። ይሄን ኖሬ ልንገራችሁ እውነቱ። ማናችሁም ሆናችሁ ጨረቃ ፋሚሊም ሆናችሁ እንደዚህ አይነት መረጃ የተሳሳተ መረጃ እንዳትቀበሉ። ምክንያቱም እኔ አንድ ነገር ልንገራችሁ፣ አብሬ ያደርጉበትን ቪዲዮ ለምን ላክሽላት? ከእውነት የራቅ ከምተውንበት ላይ እዛ ጋር ትተውናለክ። ወደርክም ጠላህም ደግሞ አፍንጫን እስከሚያተስር ድረስ ወደርክም ጠላህም ማለት ነው። ማንም የሚመለከት የለም አንተ። እውነቱን ልንገርክ፣ ማንም ሰው ሀራምን ሰርቶ ማንም ሰው ዚናን ሰርቶ አሳልፎ ቪዲዮ ቀርጾ ለማንም አያደርስም። ይሄ ያንተ የቦርኮነት ነው፣ የሞኝነት፣ የጅልነት ጅል። ይኸው ጅልነት ከዚህ ላይ ይለያል። ጅልነታችሁ፣ ትወናችሁ ማስጠላቱ፣ ድራማችሁ ማስጠላቱ። ማንንም አትሸውዱም እናንተ። አያችሁ፣ ጉታጀራን በዚህ ነው የምታስጠሩት። ጉታጀራን የምታስፋፉት በቻይ በይነት በይድስነት ነው የምታስተላልፉት። አብሬ ያደርኩበትን ቪዲዮ ለምንድን ነው ላክሽላት? ኧረ እባካችሁ ላከችላት ለሀይሚ። ደፋሮች! በየትኛው ሀገር ነው እንደዚህ የዶሮ አይን የምትበሉት? በየትኛው ሀገር ነው እንደዚህ በአደባባይ ለህዝብ ለዓለም የምታደርሱት? ፌክ መሆን አለበት እንጂ ፌክ ስለሆነ እኮ ስለማታምኑበት እኮ። አንድ ሰው ያደረገውን ነገር በአደባባይ እንደዚህ ብሎ ወይ ፖሊስ ይዞ ካልገረፈው ወይ ካልቀጠቀጠው እንደዚህ በሶሻል ሚዲያ አይለቅም። ይህን አትቀበሉ ጋይስ፣ አትቀበሉ። የእውነት አትቀበሉ። ፌክ ነው፣ ውሸት። ማንም ሰው ሀራምን ሰርቶ ለመደበቅ ሰው እስካላየው ድረስ ለመደበቅ ነው እንጂ አላህና እነሱ ብቻ ናቸው የሚያውቁት ሁለቶቹ እንጂ አብሬ ማደሬን ለምንድን ነው የላክሽላት? ኧረ እባክህ ሂድ ቅማላ። አንተ ደግሞ ተመችውድ ሰው ነህ ነው እባክህ። ከመችውድ ማን ነው ሰው ያደረገ? አንተን ደግሞ መቼ ሰው ሆነ ነው ብሩኬ? መቼ ሰው ሆንክ አንተ? ቆሻሻ! አንተ ደግሞ ሰው ነህ እንዴ?